ተቀብያለሁ። ይህች ሴት ግዌን ትባላለች። ግዌን ገና ከልጅነቷ ጀምሮ በሌብነት ራሷን የሰለጠነች ልጅ ስትሆን በ15ቷ ሳይቀር መንግስት እሷን ለያዘ ሰው ገንዘብ እንደሚሸልም ማስታወቂያ አስነግሮ ነበር፣ ግን አልተሳካም። ግዌን አሁን ላይ ትልቅ ሰው ሆናለች። የሌብነት ክህሎቷም እንደዛው ጨምሯል። በአሁኑ ሰዓት ግን ግዌን እንደ ልጅነቷ ብቻዋን ሳይሆን የምትዘርፈው የመስረቅ ችሎታ ያላቸው ገንዘብ የቸገራቸው ወጣቶችን ሰብስባ ከነሱ ጋር አንድ ላይ ነው የምትዘርፈው። የሚዘርፉት ደግሞ የሰዎችን ኪስ አይደለም፣ ትላልቅ ባንኮችን ነው። ይህ በእንዲህ እንዳለ ሰባስቲያን የተባለ ምስኪን የባንክ ቤት ሰራተኛ ምንም እንኳን አሰልቺ ቢሆንም በባንክ ቤት ውስጥ ይሰራል። በየጊዜው እየመጡ ሰዎች የሚነጫነጩት በሱ ላይ ነው። ምንም እንኳን ሙሉ ባንኩን ማስተዳደር የሰባስቲያን ስራ ባይሆንም የሰዎችን ጭንጭ ግን ከሱ አልፎ ሌሎች ጋር ደርሶ አያውቅም። ከስራ መልስ ሰባስቲያን የተለያዩ ቁልፎችን እንዴት መስበር እንደሚቻል ቪዲዮዎች እየሰራ በዩቲዩብ ላይ እየለቀቀ ነው። ሆኖም የሚለቃቸው ቪዲዮዎች እስካሁን ምንም ተመልካች ሊያገኙ አልቻለም። ይህም ሰባስቲያንን ከመስራት አላገደውም። በከተማው ላይ ትልቅ የዞምቢ ወረርሽኝ ስለተነሳ አንድ ቀን ቪዲዮዎችን ሰዎች ቁጭ ሲሉ ያዩዋቸዋል በሚል ተስፋም ቪዲዮዎቹን በየጊዜው መልቀቁን ቀጥሏል። አንድ ቀን ሰባስቲያን ቻናሉን በሚመለከት ሰዓት የመጀመሪያ ኮመንት አግኝቷል። በኮመንቱ ላይ የተሰጠው አስተያየትም እንዳንተ አይነት ችሎታ ያላቸው ብዙ ሰዎች አሉ። በርሊን ውስጥ በሚገኝ በአንድ ድብቅ ቦታ ላይም ውድድር እናደርጋለን፣ ወደዛ ና በማለት ወደ ቦታው ላይ እንዴት እንደሚገባ ምን ተብሎ እንደሚገባ በኮመንት ተናግሮታል። ሰባስቲያንም ይህንን ካነበበ በኋላ ወደ ቦታው መጥቷል። ለጥበቃውም ኮመንት ላይ የተነገረውን ቃል በሚነግረው ሰዓት ወደ ውስጥ አስገብቶታል። ይሄ ቃል ወደዚህ የሚመጡ ሰዎች በሙሉ የሚግባቡበትና ወደ ውስጥ የሚገቡበት ሚስጥራዊ ቃል ነው። ሰባስቲያንም ወደ ውስጥ በሚገባ ሰዓት ቀድሞ የመጡት ሰዎች በቦታው ላይ ተዘጋጅተዋል። እያንዳንዳቸው ካዝና ያላቸው ሲሆን ደቂቃው ሳያልቅም ይሄንን ካዝና መክፈት ይኖርባቸዋል። ውድድሩ እንደተጀመረም ተወዳዳሪዎች ይህንን ካዝና ለመክፈት በሚሯሯጡ ሰዓት ሰባስቲያን ቆሞ እየተመለከታቸው ነበር። ይህም ለተመልካቾቹና ለተወዳዳሪዎቹ ምንም አይችልም የሚል ግምት ሰጥቷቸዋል። ሰባስቲያን ግን ይህንን ያደረገው ሆን ብሎ ነው። አሁን ላይ የተሰጣቸው ካዝና ከመጠን በላይ ለሱ ለመክፈት ቀላል ነው። ሁሉም ተወዳዳሪዎችም በጭንቀት ሲሯሯጡ በነበረ ሰዓት ሰባስቲያን ዝም ብሎ ሲመለከታቸው ቆይቶ በመጨረሻ ግን ካዝናውን በመክፈት ከሌሎች 3 እጩዎች ጋር ወደ ግማሽ ፍጻሜ አልፏል። በአሁኑም ከሱ ጋር ከሚፎካከሩ ሰዎች መካከል ኒዮ አንደኛው ነው። በዚህኛው ዙርም በመጀመሪያነት ኒዮ ይሄንን ያሸነፈ ሲሆን ሁለተኛም ሰባስቲያን ወጥቷል። አሁን ላይ ውድድሩን ያሸነፉት ሰባስቲያንና ኒዮ ወደ መጨረሻው ውድድር መጥተዋል። በአሁኑ ውድድር ይሄንን ከመጠን በላይ ውስብስብ የሆነ ካዝና በ3 ደቂቃ ውስጥ ቀድሞ መክፈት ይኖርባቸዋል። እናም ደቂቃው መቁጠር እንደጀመረ ኒዮ ትኩረቱን ሰብስቦ ለመክፈት እየታገለ ነው። ሰባስቲያን ግን በምላሹ የራሱን ካዝና ችላ በማለት ኒዮን ሆን ብሎ እያዋራው ትኩረቱን እየከፋፈለ ሲያዘናጋው ነበር። የተሰጣቸው 3 ደቂቃ ብቻ ነው። በተቃራኒው ካዝናው ደግሞ ለመክፈት በጣም አስቸጋሪ ሲሆን ሰባስቲያንም ለምን ጊዜውን አይጠቀምም በሚል ሁሉም ሰው እያጉረመረመበት ነው። ሰባስቲያን በበኩሉ ይህንን የሚያደርገው በራሱ በጣም ስለሚተማመን ነው። እናም ደቂቃው ግማሽ አካባቢ ላይ በሚደርስ ሰዓት በቀላሉ ይሄንን ካዝና በመክፈት የውድድሩ አሸናፊ መሆኑን አሳይቷል። ከድሉ በኋላ ሰባስቲያን እዛው መሃል ከምትገኝ ግዌን ከተባለች ሴት ጋር አይን ለአይን ተያይቷል። ግዌን ማለት ከልጅነቷ ጀምሮ ኃይለኛ ሌባ የነበረች ልጅ ነች። በልጅነቷም የምትሰርቀው ትናንሽ ጌጣጌጦችንና የእጅ ሰዓቶችን ነበረ። ገናም በአፍላነቷ በኢንተርፖል ከፍተኛ ተፈላጊ የነበረች ሲሆን እስከዛሬም ግን በውጪ ላይ ትገኛለች። በዚያን ቀን ማግስት ሰባስቲያን አስጠሊታ ወደ ሆነ ስራው መጥቷል። በዚህም ግዌን ተከትለው የመጣች ሲሆን ሰባስቲያንንም ማናገር ትፈልጋለች። ሰባስቲያን ወደዛ ውድድር ላይ እንዲገባ ያደረገችው ግዌን ነች። በዩቲዩብ ቻናሉ ላይ ኮሜንት ያደረገችው ወደዛም እንዲገባ ያደረገችው እቺው ሴት ነች። ይህንን ደግሞ ያደረገችው የሱን ችሎታ ለመፈተሽ ስትል ነበር። እሱም በሚገባ እዛ ካሉት የተሻለ እንደሆነ አሳይቷታል። ግዌንም ቢሆን የሷን ችሎታ ለሰባስቲያን ለማሳየት ስትል እዚሁ ካፌ ውስጥ ከነበሩ ሰዎች ቀለበት፣ ሰዓትና ሽጉጥ ሰርቃ አሳይተዋለች። የኔና ያንተ ችሎታ አንድ ላይ ሲሆኑ ትልቅ ህብረት መፍጠር ይችላል። ይህንን የካዝና መክፈት ችሎታህን ተጠቅመን ትላልቅ ባንኮችን ንዝረፍ በማለትም ለሰባስቲያን ጥያቄዋን አቅርባለታለች። ሰባስቲያን በበኩሉ እንዲህ አይነት ወንጀል ውስጥ ከዚህ በፊት ገብቶ አያውቅም። ትላልቅ ካዝናዎችና ቁልፎች እንዴት እንደሚሰሩ ጠንቅቆ ስለሚያውቅ ሁሉንም በነፃነት መክፈት ይችላል እንጂ ምንም አይነት ወንጀል አያውቅም። እናም በግዌን ሐሳብ ለመስማማት ትንሽ አመንትቷል።
ሰባስቲያንም ረጅም ሰዓት ቁጭ ብሎ ሲያስብ ከቆየ በኋላ በመጨረሻ ጉዌንን ለመቀላቀል ወስኖ እሷ ወደምትገኝበት መጥቷል። በቦታው ላይ ጉዌን የቡድን አባላቶቿን እያስተዋወቀችው ነው። የመጀመሪያዋ ኮሪና ትባላለች። ይቺ ሴት ምርጥ የኮምፒውተር ዕውቀት ያላት ሲሆን የተለያዩ ሲስተሞችን በመጥለፍ ታግዛቸዋለች። ሌላኛው ደግሞ ሮልፍ ይባላል። ሮልፍ በከተማ ውስጥ ትላልቅ ሰዎች የሚመጡበት ሆቴል ውስጥ ፓርኪንግ የሚሰራ ሰው ነበረ። እዚህ ከተማ ውስጥ እንደሱ ድሪፍት ማድረግ የሚችል ሰው የለም። እናም በዚህ ቡድን ውስጥም እንደ ሹፌር ሆኖ ያገለግላል። ሌላኛው ደግሞ ብራድ ይባላል። ብራድ እንደሚለው ከሆነ የዚህ ቡድን ጀግና ነኝ በማለት ራሱን ይገልጻል። ጉልበትና ሽጉጥ በሚያስፈልግ ሰዓት ለቡድኑ የጀርባ አጥንት ሆኖ የሚሰራ ሰው ነው። እናም እነዚህ 4 ሰዎች በቁልፍ ላይ ጠቢብ የሆነው ሰባስቲያንን ጨምረው የሚገርሙ 5 ሌቦች የሚገኙበት ምርጥ ቡድን ፈጥረዋል። 5ቱ ሌቦችም እንደተቀመጡ የሚያደርጓቸውን ዘረፋዎች እየተነጋገሩ ነው። በአሁኑ ሰዓት ከተማ ውስጥ ባንክ ቤትም ሆነ ሌላ ቦታ ላይ የሚጠቀሟቸው ካዝናዎች ሃንስ ዋግነር በተባለ ሰው የተሰሩ ናቸው። ሃንስ ዋግነር ማለት ከጊዜያት በፊት በቁልፍ ስራ ላይ ደስተኛ ሆኖ የሚሰራ ሰው የነበረ ነው። ይህ ደስተኝነቱና የሥራ ፍቅሩ ግን ሚስቱና ልጁን በአሰቃቂ ሁኔታ ካጣቸው በኋላ አብሮት ሊቀጥል አልቻለም። እናም ለመጨረሻ ጊዜ 4 ትላልቅ ካዝናዎችን በመስራት በአንደኛው ውስጥ ራሱን የቆለፈ ሲሆን ብዙ ሰዎችም እሱን ከዛ ውስጥ ለማውጣት ቢሞክሩም አንዳቸውም ሊሰራላቸው አልቻለም። በእርግጠኝነትም ሰውየው የሁሉ ጊዜ በህይወት ሊቆይ አይችልም ብሎ በማሰብ ከነካዝናው ወደ ባህር ውስጥ ተጥሏል። እናም የሁሉ ነገር ካለፈ በኋላ አሁን ላይ የተቀሩት ካዝናዎች በተለያዩ ባንክ ቤቶች በሃንስ ዋግነር ተሰርተው ገንዘብ እየተደበቀባቸው ይገኛል። እናም እነዚህ ሌቦች የግዴታ እነዛን ካዝናዎች በሰባስቲያን አማካኝነት መክፈት አለባቸው። እነዚህ ካዝናዎች ከሚገኙባቸው ከተማዎች አንደኛዋ ፓሪስ ነች። ቡድኑም ፓሪስ ስለሚገኘው ካዝና የተለያዩ ጥናቶችን ካደረጉ በኋላ እዛው ድረስ ለዘረፋ መጥተዋል። በመጡበትም ሰዓት ሰባስቲያን ብራድ ሽጉጥ በሚታጠቅ ሰዓት በጣም ፈርቶ ነበረ። እናም ሰው እንዲጎዳ አልፈልግም፣ እንዲህ አይነት ነገር ውስጥ አልገባም ብሎ በሚበጣበት ሰዓት ጉዌን ሽጉጡ እንዳልተቀባበለና ሰዎችን ለማስፈራራት ብቻ እንደሆነ ተናግረዋለች። ትዕይንቱ ሲቀየር ሰባስቲያን ብቻውን ወደዚህ መግባት አለበት። ውስጥም እንደገባ ሽንት ቤት ውስጥ የተደበቀ ሲሆን እሱን ተከትላም ጉዌን ወደ ውስጥ መጣለች። ጉዌን ወደዚህ በመመጣ ሰዓት እዚህ ገንዘቧን ማከማቸት እንደምፈልግ ሰው መስላ ነው። እናም የሷን መግባት ተከትላ ሌላኛዋ የቡድኑ አባል የሆነችው ኮሪናም ወደዚህ የመጣች ሲሆን ኮሪና ፊት ለፊት ላይ ያሉትን ሰራተኞች ስታዘናጋ ሰባስቲያንና ጉዌን አንድ ላይ ካዝናው ወዳለበት ክፍል አልፈዋል። ይሄ ካዝና የቡድኑ የመጀመሪያ ዘረፋቸው ነው። እናም ሰባስቲያን ከተወሰኑ ሙከራዎች በኋላ እያንዳንዱ ካዝናዎች ለዘላለም ስለሚቆለፉ የግዴታ በጥንቃቄ መሞከር አለበት። በሚገርም ሁኔታም ገና በመጀመሪያው ሙከራ ካዝናው መክፈት የቻለ ሲሆን በቦታው ላይ ያገኙትን አብዛኛውን ገንዘብም ይዘው በገቡት ሻንጣ ውስጥ መክተት ጀምረዋል። ይህ በእንዲህ እንዳለ ሌላኛው የቡድን አባል ብራድ ደግሞ ወደ ውስጥ በመግባት ድጋሚ ሰራተኞቹን ሲያዘናጋ ሻንጣቸውን በገንዘብ የሞሉት ጉዌን እና ሰባስቲያን ከዛ ማምለጥ ችለዋል። ትዕይንቱ ሲቀየር ቡድኑ በሚገርም ሁኔታ የመጀመሪያ ዘረፋውን ማጠናቀቅ ችሏል። ይሄ ደግሞ ለረጅም ጊዜያት የካዝና ሰባሪዎችን ሲከታተል የቆየው ዴልን አበሳጭቶታል። ይህ ሰው የሚሰራው በኢንተርፖል ውስጥ ነው። እናም ከሃንስ ዋግነር ሞት በኋላ የተለያዩ ዘረፋዎች ሲደረጉ ሁሉንም ለመፍታት ሞክሯል። በሚያሳዝን ሁኔታ ግን እስካሁን ድረስ አንድም ሰው መያዝ አልቻለም። አሁን ደግሞ ይባስ ብሎ አፍንጫቸው ስር የሚገኘው አንድ የገንዘብ ማከማቻ በትላንትናው ዕለት ተዘርፏል። ዴልም የመንገድ ካሜራዎችን ምስል እያሳያቸው ከነዚህ ሰዎች ውጪ ማንም ተጠርጣሪ ሊኖር አይችልም፣ እያንዳንዳቸውን ያሉበትን በመፈለግ በእጃችን ልናስገባቸው ይገባል በማለት ለሌሎቹ የሥራ ባልደረቦቹ እየነገራቸው ነው። ይህ በእንዲህ እንዳለ ሌላኛዋ የኢንተርፖል አባል የሆነችው ቢትሪክስ የተባለች ሴት በዚህ ብዙም ደስተኛ አይደለችም። አሁን ላይ እኮ ከተማዋ በዞምቢ ወረርሽኝ ተጨንቃለች። ከዚህ ዘረፋ በላይ የሚያሳስበን እሱ ይመስለኛል በማለት ከዴል ጎን እንደማትቆም ታሳያለች። ዴል በበኩሉ በቢትሪክስ ሐሳብ አይስማማም። የሁሉ ዘመን እነሱን ለመያዝ ሲሞክር አንድም ቀን ተሳክቶለት ስለማያውቅ ስለ ዞምቢዎቹ ግድ አይሰጠውም። በዚህም መሰረት ለሁሉም የኢንተርፖል አባላት የሥራ ክፍፍል ሰጥቷቸው ወደ ሥራ አስገብቷቸዋል። ይህ በእንዲህ እንዳለ እነ ሰባስቲያን የመጀመሪያ ድላቸውን እያከበሩ ይገኛል።
በቦታው ላይም ኮሪና ሰባስቲያንን አብረው እንዲያሳልፉ ብትጠይቀውም እሱ ግን ለጉዌን ስሜት እንዳለው በግልጽ ነግሮ ኮሪናን አበሳጭቷታል። ምሽት ላይም ኮሪና ወደ ሰባስቲያን ጋር በመምጣት ጉዌን ከአሌክሲስ ጋር የፍቅር ግንኙነት እንዳላት ተነግረዋለች። ሰባስቲያን ግን ይሄንንም ቢሰማ እንኳን ከጉዌን ጋር ለመደሰትና ዝም ብሎ ለማሳለፍ አልከበደውም። ትዕይንቱ ሲቀየር ቡድኑ ሁለተኛ ዘረፋቸውን የሚያደርጉበት ባንክ ቤት መጥተዋል። በዚህኛው ዘረፋም ኮሪና ከመኪና ውስጥ ሆና እነሱን የምታግዛቸው ሲሆን ሰባስቲያንና የተቀሩት ደግሞ ወደ ውስጥ የግዴታ መግባት አለባቸው። እንደተለመደውም መጀመሪያ ላይ ወደ ውስጥ የገባው ሰባስቲያን ነው። ከሱ ቀጥላም ጉዌን ተከትለው የገባቸው ሲሆን አንድ ላይም በሊፍት ውስጥ ይገኛሉ። ሁለቱም ቀጥታ ጉዟቸውን እያደረጉ የሚገኙት ገንዘቡን ወደ ያዘው ካዝና ነው። ግን ሳያስቡት ሊፍቱ በሚከፈት ሰዓት ሁለት ጥበቃዎች ያጋጠሟቸው ሲሆን ጉዌንም የማርሻል አርት ችሎታዋን በመጠቀም ሁለቱንም ከመንገዳቸው ዞር አድርጋለች። ቀጥሎም ሁለቱ ዘራፊዎች በሚገባ ካዝኖ ያለበትን አግኝተዋል። እናም ሰባስቲያን ስለ ካዝናው ጥናት እያደረገ በነበረ ሰዓት የባንክ ቤቱ የደህንነት መኮንን የሰባስቲያንን እንቅስቃሴ ቀድሞውኑ ሲገባ ከነበረበት ሰዓት በጥርጣሬ ሲመለከተው እንደነበር ይናገራል። መኮንኑም እያንዳንዱን የሲሲቲቪ ካሜራዎች ከተመለከተ በኋላ ለጥበቃዎቹ ሁሉንም መውጫ በሮች እንዲቆልፏቸው ትዕዛዝ ሰጥቷቸዋል። በሌላ በኩል እነ ሰባስቲያን ምናልባት እንዲህ አይነት ችግር ከተፈጠረ ምን እናደርጋለን የሚለውን ቀድሞ አቅደውበት ነበረ። በዚህኛው እቅዳቸው መሰረትም ብራድ የፊት ማስክ በመልበስና ሽጉጡን በመያዝ ወደ ባንክ ቤት ገብቷል። እንደገባም የተወሰኑ ጥበቃዎችን ገሎ ሰዎችን ሲያስፈራራ ነበረ። የያዘውን ቦርሳም ለአንዲት ሰራተኛ ሰጥቷት ሙሉ ገንዘብ እዛ ውስጥ እንድታስቀምጥ ነግሯታል። ይህ በእንዲህ እንዳለ ኢንተርፖሎች ማለትም እነ ዴል የባንክ ቤት ዘረፋውን ከርቀት እየተከታተሉ ነው። ሆኖም እስካሁን ምንም አይነት ችግር በቦታው ላይ ሲፈጠር አላዩም። ዴልም ነገሩን በመጠራጠር ቀጥታ ባንክ ቤቱ ድረስ ሄዶ በሚጠይቅ ሰዓት እነሱ የሚገኙት የተሳሳተ ቦታ እንደሆነና ዘረፋው እየተፈጸመ ያለው ሌላ ቦታ እንደሆነ ይገነዘባል። ይህ በእንዲህ እንዳለ ሰባስቲያን በሚያሳዝን ሁኔታ ካዝናውን ለመክፈት ያደረገው የመጀመሪያ ሙከራ አልተሳካለትም። እናም ይሄንን ስህተቱን ከደገመው ካዝናው ለዘላለሙ ተቆልፎ የሚቀር ይሆናል። የመጀመሪያውን ስህተት ላለመድገምም ሁለተኛውን እድሉን በሚገባ በጥንቃቄ የተጠቀመበት ሲሆን ይህንን ትልቅ የገንዘብ ካዝና መክፈት ችሏል። እናንተ የጠየቃችሁኝን ፊልም ሰርቼ ስመጣላችሁ ላይክ፣ ሰብስክራይብ በማድረግ ብታግዙኝ ደስ ይለኛል። ቪዲዮ ላይክ፣ ቻናሉን ሰብስክራይብ ማድረጉ እንዳረሱ። ቀጥሎም ሰባስቲያንና ጉዌን ይዘዋቸው የነበሩትን ሻንጣዎች ሙሉ ገንዘብ ከሞሉ በኋላ የተቀረውን እዛው ካዝና ውስጥ ተውት ወጥተዋል። ምስጋና ለብራድ ይግባውና ከጥበቃዎቹ ጋር ሲተኳኮስ ሁሉም ሐሳባቸው ወደሱ ስለነበር ማንም ሰው ሰባስቲያንና ጉዌን ሲወጡ እንኳን አላያቸውም። በሌላ በኩል ብራድ በጥበቃ ትከሻውን በጥይት ቢመታም በሚገባ ግን ማምለጥ ችሏል። በተመሳሳይ መልኩ ጉዌንም ወደ ቫኑ ላይ መሰቀል ችላለች። የሰባስቲያን ተራ ሲደርስ ግን ሆን ብሎ ብራድ ከመኪናው ላይ የጣለው ሲሆን ለብቻውም እዛው ተተውት ሄደዋል። በሌላ በኩል የተከዳው ሰባስቲያን የግዴታ ከቦታው ላይ ማምለጥ ስለነበረበት ከአንድ ሰው ሳይክል ነጥቆ ከጥበቃዎቹ ማምለጥ ችሏል። የበንዲ እንዳለ ያልታደለው ዴል ከሌሎቹ የኢንተርፖል አባላቶች ጋር ባንክ ቤት በሚደርስ ሰዓት በጣም እንደዘገየ ተነግሮታል። ወደ እነ ጉዌን ጋር ስንመለስ ጉዌን ብራድ ባደረገው ነገር ደስተኛ አይደለችም። ምንም እንኳን ሁሉም የቡድን አባላቶች ሶስቱን ዘረፋዎች ካደረጉ በኋላ ሰባስቲያን እንደሚያባረሩት ቢስማሙም እንዲህ ባለው ሁኔታ ግን መንገድ ላይ ሊጥሉት አልተስማሙም ነበር። ይህም ያበሳጫት ጉዌን ቫኑን አስቆማቸው ከነሱ የተለየች ሲሆን ብዙም ሳይቆይ ኮሪናም እሷን ተቀላቅላታለች። የእነዚህ ሴቶች አዲስ እቅድም ከሰባስቲያን ጋር አንድ ላይ በመሆን ሌላኛውን ዘረፋ መፈጸም ነው። ትዕይንቱ ሲቀየር ጉዌንና ኮሪና ወደ ሰባስቲያን ጋር መጥተዋል። ሰባስቲያን በበኩሉ በተደረገበት ነገር አኩርፏቸው ነበር። ሆኖም ኮሪና እና ጉዌን ከነዛ ወንዶች ተለይተው ስለመጡና እሱንም ይቅርታ ስለጠየቁት ሶስተኛና የመጨረሻውን ዘረፋ ለሶስት ለመፈጸም ወስነዋል። በሌላ በኩል ኢንተርፖሎችም ቢሆን በአሁኑ በደንብ ተዘጋጅተዋል። የነ ሰባስቲያንን ሬዲዮ በመጥለፍ እያንዳንዱ እንቅስቃሴያቸውን እየተከታተሉ የሚገኝ ሲሆን ዘረፋው የሚደረግበት ቦታ ላይም ቀድሞ ተገኝተዋል። ይህ በእንዲህ እንዳለ እነ ሰባስቲያን አሁንም ቢሆን ከኢንተርፖሎች አንድ እርምጃ ወደፊት ቀድሞን ያሉት ምንም እንኳን ኢንተርፖሎች ባይረዱትም።
የአሁኑ ካዝና ለሚገኝበት ቤት ደውለው እዚህ ቦታ ላይ መሆኑ አደገኛ ስለሆነ ወደ ሌላ ቦታ እንዲዘዋወር ነግሯቸው ነበር። እናም ኢንተርፖሎቹም ሌሎቹም ሰዎች የሚያውቁት በ8 ሰዓት ውስጥ ያ ካዝና እንደሚንቀሳቀስ ነው። እነ ኮሪና ግን ከ8 ሰዓት ቀደም ብሎ ይሄ ነገር እንዲንቀሳቀስ ያደረጉ ሲሆን በቦታው ላይም ልክ እንደ ሹፌር መስለው ተደብቀው በመግባት ካዝናውን ይዘውት ወጥተዋል። ኢንተርፖሎቹ ደግሞ የተሸወዱት ጠልፈው እንደሚከታተሏቸው ያወቁት እነ ግዌን የዘረፋው ሰዓት ገና እንደሆነ አስመስለው አውቀው በማውራታቸው ምክንያት ነው። ኢንተርፖሎች ገና ነው ሲሉ እነሱ ዘረፋውን ሊጨርሱ ጫፍ ላይ ደርሰዋል። እናም ተቃጠል ያለው ዴል ይሄንን አሁን ገና መስማቱ ነው። ወደ እነ ሰባስቲያን ጋር ስንመለስ መኪናው እየተንቀሳቀሰ በነበረ ሰዓት ካዝናውን የመክፈት ሙከራውን ማድረግ ጀምሯል። ይህ በእንዲህ እንዳለ ብራድና ሩልፍ ይሄንን ዘረፋ እቅድ አብረው እንደማውጣታቸው የእነ ሰባስቲያንን እያንዳንዱን እንቅስቃሴ ያውቁታል። እናም ከገንዘቡ ለመውሰድ ሲሉ እያንዳንዱ ቦታ ላይ እየተከተሏቸው ነው። የሚከታተሏቸው ደግሞ የግዌንን የስልክ አድራሻ በመጠቀም ነው። ይህ በእንዲህ እንዳለ ኮሪና እነ ብራድ ይሄንን እንደሚያደርጉ ስላወቀች እነሱን ለማስቆም ከመኪናው ወርዳ ነበር። በሚያሳዝን ሁኔታ ግን በነዴል የተያዘች ሲሆን ስልኳን በኢንተርፖል ከመወሰዱ በፊት ለነግዌን እንዲያመልጡ መልእክት ልካላቸዋለች። ይህ በእንዲህ እንዳለ መልእክቱ የደረሳቸውን ሰባስቲያን ካዝናውን ከፍተውት ከቦታው ላይ አምልጠው ይገኛል። ከመኪናውም ወርደው ገንዘቡን ሊሰበስቡ በነበረ ሰዓት በግዌን ስልክ አማካኝነት እየተከተሏቸው የነበረውን ብራድ እዚህ ድረስ መጥተዋል። በጊዜውም ብራድ ሽጉጡን በመደቀን ሙሉ ገንዘቡን እየጠየቃቸው ነበር። ከልጅነቷ በወሬ የተካነችው ግዌን ግን ብራድን በወሬ አዘናግታ ከሽጉጥ ውስጥ ካርታውን ያወጣችበት ሲሆን ምንም ጥይት የሌለው ሽጉጥ እንደያዘ ካሳየችው በኋላም ከመኪናው ጋር ሁለቱንም አስረዋቸዋል። እዚሁ መኪና ላይ ታስረው በኢንተርፖሎች ተይዘዋል። ይህ በእንዲህ እንዳለ ብራድና ሩልፍን ካሰሯቸው በኋላ ሰባስቲያንና ግዌን ከቦታው ላይ አምልጠው ነበር። እቅዳቸውም ከዚህ ሀገር ሙሉ ለሙሉ ለቆ ለመውጣት የነበረ ሲሆን በሚያሳዝን ሁኔታ ግን ወደ ጀልባው ላይ ከመውጣታቸው በፊት ኢንተርፖል ሰራተኛ የሆነው ዴል ይዟቸዋል። በጊዜው ግዌንም ልክ እንደ ዴል ሽጉጧን ወደሱ ደቅናበት ነበር። እናም በቦታው ላይ ከመገዳደል ይልቅ እጇን እሷ በሰላም ልትሰጥ በምላሹ ደግሞ ሰባስቲያንን እንዲለቀው ዴልን አስማምተዋለች። ዴልም ቢሆን ምንም ካለመያዝ አንድ መያዝ ይሻላል በማለት በሐሳቡ ተስማምቶ ግዌንን ያሰራት ሲሆን ሰባስቲያን ደግሞ በጀልባ ከቦታው ላይ አምልጧል። ከዚህ በኋላ ሰባስቲያን የሚያዝበት ምንም መንገድ የለም። ቀድሞውኑ ግዌን የአሜሪካ ፓስፖርት አዘጋጅታለት ስለነበር አሁን ከሱ የሚጠበቀው በቀጥታ ወደ እናት ሀገር አሜሪካ መግባት ነው። ግዌን ኮመንት አድርጋለት ነው ሰባስቲያንን ያገኘችው። የኔ ግዌን የታለሽ?